በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በስምህ ሞት ይደንግጥ፣ ቀላያትም ይሰንጠቁ፣ አለማመን ይራቅ፣ ቁጣ ጸጥ ይበል፣ ቅናትም ጥቅም ያገኝ፣ ዛሬም ዘወትርም ለዘላለሙም አሜን። በዚህ ቅዱስ ስፍራ የተገኛችሁ የድምፅ የሚሰማችሁ የዘመነ ትንሣኤ አገልግሎት ነው ብዙ ጊዜ የሚሰማው። በዛሬው ዕለት በቤተ መቅደሱ ሲሰሙ ከነበሩት የመጽሐፍ ቅዱስ ክፍሎች በመነሳት የትንሣኤው ምስክሮች በሚል መሪ ቃል ከበዛው ሐሳብ በጥቂቱ አብረን እንቆያለን። የቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 48 ላይ ያለው ቃል የዛሬው የትምህርታችን መነሻ ቃል ሆኖ ስለ ነገረ ትንሣኤው በጣም ከበዛው በጥቂቱ እየተነጋገር እናረፍዳለን። የሰራዊት ጌታ የምስጢር የጥበብ ባለቤት አምላካችን እግዚአብሔር ለአባቶቻችን ነቢያት፣ ሐዋርያት ለሊቃውንትም የገለጠውን ምስጢር ጥበቡን ገልጦ እንዲያስተምረን ቅዱስ ፈቃዱ ከሁላችን ጋር ይሁን። ዛሬ በቅዳሴው መካከል እንዲነበብ ቤተ ክርስቲያን የሰራችው ድምፅ የቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 36 እስከ 48 ያለው ቃል ነው። ምናልባት እንደኔ አርፍዳችሁ የመጣችሁ ስለምትኖሩ ሐሳቡ በደንብ እንዲረዳችሁ በምንባብ ባሰማችሁ ጥሩ ይመስለኛል። ይህንንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ነገር ግን ደነገጡ፣ ፈሩ፣ መንፈስን ያዩ መሰላቸው። እርሱም አላቸው፣ ስለምን ትደነግጣላችሁ? ስለምንስ ሐሳብ በልቦናችሁ ይነሳል? እኔ ራሴ እንደሆንኩ እጆቼንና እግሮቼን እዩ። በእኔ እንደምታዩት መንፈስ ሥጋና አጥንት የለውምና እኔን ዳሳችሁ እዩ። ይህንም ብሎ እጆቹንና እግሮቹን አሳያቸው። እነሱም ከደስታ የተነሳ ገና ስላላመኑ ሲደነቁ ሳለ በዚህ አንዳች የሚበላ አላችሁን አላቸው። እነሱም ከተጠበሰ ዓሣ አንድ ቁራጭ ከማር ወለላም ሰጡት። ተቀብሎም በፊታቸው በላ። የተረፈውንም ለደቀ መዛሙርቱ ሰጠ። እርሱም ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃሌ ይህ ነው አላቸው። በዚያን ጊዜ መጻሕፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው። እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛው ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲህ ተጽፏል። እናንተም ለዚህ ምስክሮች ናችሁ። ስለ ቃሉ የሰራዊት ጌታ አምላካችን የተመሰገነ ይሁን። የትንሣኤው ምስክሮች የሚያነሳነው ቃል ይሄ ለዚህም ምስክሮች ናቸው። መድኃኒታችን በተነሳበት ዕለት ወደ ኤማዎስ የሄዱ ሁለት ደቀ መዛሙርት እንደነበሩ በሳምንቱ የወንጌል አገልግሎት በስፋት ሰምታችሁታል ብዬ አምናለሁ። ወደ ቤታቸው እንዲገባ ግድ አሉት። ከእነሱም ጋር ሊያደር ገባ። ቤት ያፈራውን አቀረቡለት። ባረከ። የተባረከውን እንጀራ ቆርሶ ሲሰጣቸው ዓይኖቻቸው ተፈቱ። መድኃኒታችን ኢየሱስ ክርስቶስ መሆኑን አወቁ። ወዲያውኑ ወደ ኢየሩሳሌም ተመለሱ። በእውነት ጌታችን ተነስቷል ብለው ለደቀ መዛሙርቱ የጌታን መገለጥ እየተናገሩ ሳለ
ንግግራቸው፣ ሐሳባቸው፣ ቁም ነገራቸው የመድኃኒታችን መነሳት ብቻና ብቻ ሆኖ ሳለ መድኃኒታችን በተዘጋው በር ገብቶ ሰላም ለእናንተ ይሁን አላቸው። ለሁላችን ይሁን ወገኖች። ይኸውላችሁ የክርስቶስን ሰላም ሁላችን እንናፍቃለን። በብጥብጥ ሰላሙን አናገኘው። ምናልባትም በጦርም ላናገኘው እንችላለን፣ ደግሞም አናገኘው። እንዲያ ቢሆን ረጅም ዓመታትን ሰፊ ዘመናትን ተዋግተናል፣ ሰላሙ ግን የለም። ነገር ግን ስለ ክርስቶስ በመነጋገር ግን የሰላሙን ምንጭ ማግኘት ይቻላል። እነዚህ ደቀ መዛሙርት ስለ ክርስቶስ ሲነጋገሩ ሰላም ለእናንተ ይሁን እያለ ሰላማቸው መድኃኒታችን ኢየሱስ ክርስቶስ መጣላቸው። ሐዋርያት በተዘጋው በር ሳያንኳኳ በመግፋቱ ክፈቱልኝ ሳይል በመግባቱ ድንገት በመገኘቱ በመገለጡ ደነገጡ። ምክንያቱም ክርስቶስን ሲያውቁት የሚጨበጥ የሚዳሰስ የሚራብ የሚጠማ አካል አለ። በተዘጋ ቤት ለመግባት ያዩት አካል አይፈቅድላቸው። እምነታቸው ፍጹም ዕውቀታቸው ፍጹም የሚሆነው በበዓለ ጰራቅሊጦስ መንፈስ ቅዱስን ሲቀበሉ ነው እንጂ ከዚያ አስቀድሞ ያለው እፈርስ ፈርስ የሚል አይምሮ ነውና ያላቸው። አሁን ክርስቶስን ፍጹም የሚጨበጥ የማይደጅ የማይጨበጥ የሚዳሰስ የማይዳሰስ አድርጎ አረጋግጦ የሚያውቅ መንፈሳዊ አይምሮ ገና ናቸው። ተምረዋል ግን አልገባቸውም እያልኳችሁ ነው። እንዲህ ነው መንፈሳዊነት። ብዙ እንማራለን፣ ያልገባን ግን ብዙ ነው። በጣም ብዙ በርካታ ጥያቄዎች ይመለሳሉ። አሁንም እነዚያው ጥያቄዎቹ ላይ ይቀርባሉ። በጣም ብዙ እየተማርን ብዙ መደንቆር ብርቃችን አይደለም። ከትላንት የነበረ ነገም የሚቀጥል እውነት ነው። ሰው የኋላውን እየረሳ የፊቱን እያሰበ የሚኖር ፍጥረት ስለሆነ በተዘጋው ቤት ሲገባ የመሰላቸው ክርስቶስ አይደለም፣ ጌታ አይደለም፣ ፈጣሪ አይደለም። የመሰላቸው ክፉ መንፈስ ነው። ጌታችን ያስነጠቀን ሞትን ያሰለጠነብን ሁሉን ጥለን የተከተልነውን ጌታ የቀማን ያ ክፉ መንፈስ ነው። እንዲህ ብለው ነው ያሰቡት። ብዙ ጊዜ ብስለት ሲጎለን መንፈሳዊ አይምሯችን ዝረት ሲገጥመው የመንፈስ ቅዱስን ሐሳብ ሁሉ ለሰይጣን ልንሰጥ እንችላለን። አይጠላ ያድርስም። እግዚአብሔር እየጠራን ወደ ሰዎች ልንሮጥ እንችላለን። አይጠላ ያድርስም። ስለ ሰማያዊው እየተነገረን ስለ ምድራዊ ልናስብ እንችላለን። አይጠላ ያድርስም። በደቀ መዛሙርቱ የሆነው እሱ ይሄማ በተዘጋው ቤት ክፈቱልኝ ሳይል የገባው ያ ጥንተ ጠላታችን ክፉ መንፈስ ነው እንጂ ብለው በእውነት ደነገጡ፣ ፈሩ እና ፍርሃታቸውን ለማራቅ እሱ ራሱ መሆኑን ለማረጋገጥ ስለምን ትደነግጣላችሁ? ስለምንስ ባዕድ ሐሳብ ወደ ውስጣችሁ ይገባል? ማለት መንፈስ መጣብን ብላችሁ እኔን ስለምን ትለውጡኛላችሁ? ባዕድ ሐሳብ ማለት እግዚአብሔርን ሰይጣን ማስመሰል ነው። መንፈሳዊ አካሉን ለሰይጣን መስጠት ነው። የሚጨበጥ የሚዳሰስ ነገር የሌለውን ሁሉ ለክፉ መስጠት ነው። ባዕድ ሐሳብ፣ ሌላ ሐሳብ ለምን ወደ ውስጣችሁ ይዘልቃል? በሉንካችሁ የተቸነከሩ እጆችንና እግሮችን እዩአቸው። ሰይጣን መቼም አልተቸነከረም እያላቸው ነው። የተቸነከረ እጅ እግር የለውም አላቸው። አርአዮሙ እደዊሁ ወእገሪሁ ለተቀነዋ በቅንዋት በችንካር የቆሰሉት አዳምን ለማዳን እንዲህ የተዘረጉት ለእናንተ ምሕረት ያፈለቁት እዩአቸው። ይኸውላችሁ እኔ ራሴ ነኝ አለ። ትኩስ ደም እየተንጠባጠበ ከትንሣኤ በኋላ አሳያቸው። ከትንሣኤ በኋላ ደም አለ እንዴ? ከትንሣኤ በኋላ የደም ምልክት አለ እንዴ? የለም። የሚፈለገው ምንድን ነው? ሐዋርያቱ እንዲያምኑ። ትላንት ሲሰቀል አይተውታል፣ ሲቸነከር አይተውታል፣ ደሙ ሲንጠባጠብ አይተውታል፣ ሲቀበር አይተውታል። ያንን ነው ማሳየት የፈለገው ክርስቶስ። አሁንም ተመልከቱ አላቸው። በጦር የተወጋውን ቤተ ክርስቲያን የተወለደችበትን ሀብተ ወልድና ስመ ክርስትና የምናገኝበትን ጠጥተን ስርየተ ኃጢአት የምናገኝበትን ደሙና ውሃው የፈለቀበትን እኛ የተወለድንበትን ያንን ጎኑን አሳያቸው።
አሁን ፍርሃቱን ቀነሱና ትንሽ መደነቅ ጨመሩ። ሁለት ነገር ጨመሩ። ፍርሃቱም አለ፣ እንደገና ደግሞ መደነቅ አለ። ድንብርብር ያለ ሀሳብ ገጥሟቸው የለ? ፍርሃት ሲደመር ደስታ፣ ደስታ ሲደመር ፍርሃት፣ እንደዚህ የሚንከባለል አንድ ሌላ ነገር መጣ። አንድ ለውጥ ማለት ነው። ፍጹም ፍርሃት ብቻ የነበረውን ደስታ ጨመረላቸው። አሁንም ገና ጥቂት ይቀራቸዋል። ፈጽሞ ማመን አለባቸው። ልጆቼ አንዳቸው የሚበላላችሁ አላቸው። በቤታቸው ያለው የተጠበሰ ዓሣና ሰፈፍ የሌለው የማር ወለላ ብቻ። ያንን አቀረቡለት። እየሰማችሁ ነው ምእመናን? ነገር ያለው ቁም ነገር ነው። የተጠበሰ ዓሣ እና ሰፈፍ የሌለው ማለት አሰር የሌለው የተለቀመ የማር ወለላ ነበር። እሱን ለመድኃኒታችን አቀረቡለት። እስካሁን በልማዱ ማዕድ ሲያደርጉ ስድስቱ ይቆማሉ፣ ስድስቱ ይቀመጣሉ። ዛሬ ግን ሁሉም እያዩት ራሱ ጌታ መሆኑን ለማረጋገጥ 11ዱም እንደቆሙ ያንን የተጠበሰ ዓሣና የማር ወለላ በፊታቸው ቀመሰ። አሁን የእሱ መብላት እስከ ትንሣኤ በኋላ ትክክል ነው ወይ አይደለም? አሁንም ይሄ ምስጢር አለው ወገኖቼ። አሁን ክርስቶስ ሲበላዩት በእውነት መንፈስ ሊሆን ይበላል ወይ? ሚበላ ሚጠጣ መንፈስ አለ ወይ? የለም። እኔ ራሴ ነኝ እያላቸው ትናንት ከትናንት በፊት ያውቁት በነበረው ልክ ተገለጠላቸው። አይምሯቸው በሚችለው ልክ ተገለጠላቸው። በሚፈቅዱት ልክ ተገለጠላቸው። ነገሩ ግን መብላት አይደለም። ከትንሣኤ በኋላ እንኳን ክርስቶስ እኛም ራሱ ምግብ አያስፈልገንም። ይሄ ሥጋዊ ሐሳብ በሙሉ ይራገፋል። ፍትወት እንስሳዊት በሙሉ ይራገፋል። ምግብ፣ ረሃብ፣ ጥም፣ ቸነፈር፣ መውደቅ፣ መነሳት፣ ማዘን፣ ማልቀስ ሁሉ የሚራገፍ ጉዳይ ነው። እስከ ነገ ድረስ አይቀጥልም ወገኖች። ከመቃብር በኋላ ታሪክ የለውም። እየበላ አሳያቸው። ያንን በግዕዙ የተረፈውን አነሳና ሰጣቸው ይላል። ያንን የተጠበሰ ዓሣ ሰጣቸው፣ የማር ወለላውን ሰጣቸው። እነዚህ ደቀ መዛሙርት ከዚህ አስቀድሞ ምግብ አልበሉም። ስለዚህ እሳ አበላቸው። ስለዚህ ክርስቶስን በማጣታቸው ረሃብ፣ ቸነፈር፣ መከራ፣ ልቅሶ፣ ሐዘን የጎዳቸው ናቸው። የእነሱን ሐዘን ለማስወገድ የጠፋባቸውን ሁሉ ለመመለስ ሰላም ለእናንተ ይሁን እያለ ፍርሃትን እያራቀላቸው ደስታን እያመጣላቸው የተጠበሰ ዓሣና የማር ወለላ ሰጣቸው። አሁን አመኑበት በእውነት ክርስቶስ መሆኑ። በብሉያት የተጻፈውን በሙሴ በነቢያት የተጻፈውን አላስተዋላቸውምን? የሰው ልጅ እንዲሞት እንዲነሳ አላስተዋላቸውምን? እያለ በብሉያት በአዲሳት የተጻፉትን ስለ ትንሣኤው እየገለጠላቸው እያስተማራቸው መጻሕፍትን እንዲያስተውሉ ልቦናቸውን ፈታላቸው እና ንስሐና በስሙ ንስሐና ስርየተ ኃጢአት ከኢየሩሳሌም ጀምሮ እስከ አሕዛብ ድረስ ይደረጋል። ለዚህም ሁሉ ምስክሮቹ እናንተ ናችሁ። የሁላችሁ ወገኖች መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ ነው ይህን የሚያሳይ። በተዘጋው በር ገብቶ ነው ይህን የሚላቸው። መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ እየተገለጠላቸው ነው። ከተነሳ በኋላ ሁለት ልዩ ነገሮችን አሳይቷቸዋል። የተጠበሰ ዓሣና የማር ወለላ። ሌላ ምግብ ጠፍቶ ነው ወይ? በእርግጥም የላቸውም። በእስራኤልስ በጣም የሚዘወተረው የሚታወቀው ምንድን ነው? የማር ወለላና የዓሣ ምርት ሀብት ነው። ኢየሩሳሌም ያው ታስታውሱ የለ ማርና ወተት የምታፈልቅ ሀገር አይደለች። ስለዚህ ማር ብርቃቸው አይደለም፣ የዘወትር ምግባቸው ነው። ዓሣም ደግሞ የጥብርያዶስ ባሕር የገሊላ ባሕር የሚያመርተው የሁል ጊዜ ስራቸው ነው። ደቀ መዛሙርቱም ከዚያ ነው አብዛኞቹ የተጠሩት። ለመሆኑ ግን ዓሣው ምንድን ነው? ዓሣ ኑሮ በባሕር ውስጥ ነው። ደግሞ የዓሣ የተጠበሰ ነው። ባሕሩ የዓለም ነው። ዓሣውም የሰው ልጆች ናቸው። ዓሣው የተጠበሰ ነው። በዚህ ዓለም መከራ የተጠበሰ ዓሣ ነው ለክርስቶስ የቀረበለት። ይኸውላችሁ ወገኖች መድኃኒታችን ሲያስተምር ሳለ
በባህር ዮሐንስን ሲጠራው፣ ያዕቆብን ሲጠራው፣ ጴጥሮስን ሲጠራው በወንጌል ተጽፏል። ወገኖች ሉቃስ 4 ላይ ተመልከቱት። መድኃኒታችን ጴጥሮስ የሚያሰግርበትን መረብ ፈልጎ በዚያ ቦታ ላይ ሆኖ ጴጥሮስ ጴጥሮስ መረብህን ለእኔ ስጠኝ ሲለው መረቡን ጥለው ጴጥሮስ እንዲከተለው ሲጠራው ታስታውሳላችሁ። ከእንግዲህ በኋላ አሳ እያጠመድክ የምትገል አይደለም እንደ አሳ አባ ጊዮርጊስ ዘጋስጫም በሰዓታቱ እንዲህ ይላል ወገኖቼ፣ ብዙ አሳዎችን እነሱም የሰው ልጆች ናቸው፣ እንደነሱ እኔንም ደግሞ አስግሪኝ በፍቅር ይላል። ስለዚህ አሳዎቹ ሰዎች ናቸው። በዓለም የወደቁ የተጣሉ ሰዎች ናቸው። ደግሞ በዓለም መበተናቸው ብቻ አይደለም፣ በዓለም የተቃጠሉ የነደዱ ናቸው። ኃጢአት ያነደዳቸው፣ መርገም ያነደዳቸው፣ ሞት ያነደዳቸው፣ መከራ ያነደዳቸው፣ አጋንንት ያነደዷቸው የተቃጠለ ፍጥረት ነው። እሱን ነው ሐዋርያት ያቀረቡለት። እሱን ነው መድኃኒታችን የተቀበለው። እርሱን ነው ጌታችን የበላው። በላው ማለት ገንዘብ አደረገ፣ ገንዘብ አደረጋቸው ማለት ነው። ክብር ምስጋና ለስም አጠራሩ ይሁን። በዓለም የነበርነው ለራሱ አደረገ፣ ገንዘቦቹ አደረገ፣ ልጆቹ አደረገ ማለት ነው ወገኖች። አሁን ለዓለም አይደለንም። ከዓለም ነበራችሁ፣ ግን አሁን ከዓለም አይደላችሁ። ከዓለም ተለይታችኋልና ዓለም ይጠላችኋል ይለናል። ለይቶናል። ስለዚህ ከባሕሩ የተገኘው የተቃጠለው የተጠበሰው ሰዓት የበላው ያሳ ክርስቶስ ገንዘብ አደረገው። አንተ የነደድከው በነገር ሁሉ የተቃጠልከው የክርስቶስ ገንዘብ ነህ። ይወድሃል፣ ይወድሻል። በሕይወታችን በኑሯችን ገንዘቦቹ እኛ ነን። እርሱም ደግሞ በዚህ መከራ ያለፈው እኛን በዚህ ልክ ለማክበር ነው እና ያሳ አቀረቡለት ማለት እኛን አቀረቡልን። ሁለተኛው የማር ወለላ ነው። ሰፈፍ የሌለው የማር ወለላ ታስታውሳላችሁ። በምድር ከማይበላሹ ለዘመናት ይቀመጣሉ፣ ግን ጣዕሙ የማይለወጥ የማይበላሽ የምግብ አይነት ብትባሉ የምትጠሩት ማር ነው። ረጅም ዓመታትን ሰፊ ዘመናትን ሳይበላሽ የሚኖር ምግብ ማር ነው። ደግሞ ሰፈፍ አሰር የለውም ወገኖች። በጥፍጥና ውስጥ እንደ ማር ያለ የት ይገኛል? አሁን ሌላውን ጣፋጭ ነገር ይጣፍጣል ማለት ማር ማር ይላል እንላለን። ማርን ራሱ ምን ምን ይላል እንለዋለን? ንገሩኝ እስኪ ምን ምን ይላል? ማር ቀምሳችሁ ታውቃላችሁ? ማር ምን ምን ይላል? ሲቀምሱት ጣዕሙ ምን ምን ይላል? አያችሁ፣ የምድር መባሪት የጥፍጥና ጥግ ላይ ያለ ምሳሌ የለውም። የእግዚአብሔርን ቃል እንኳን ጣፋጭ ነው ስንል ይጥዕመኒ እምማር ወሰከር ከማርና ከስኳር እጅግ ይጣፍጣል ብለን ነው የምናነሳው። ምሳሌ አድርገን የምንጠቅሰው ነው ማለት ነው። የሚጣፍጥ የማይበላሽ ምግብ ይህ ትንሣኤያችን ነው ወገኖች፣ ሕይወታችን ነው ወገኖች። እግዚአብሔር ለሰው ልጆች የሚሰጠን ምግብ እሱ ነው። አያችሁ፣ ይህንን ሰፈፍ የሌለውን ማለት አሰር የሌለውን የማይበላሸውን የመጨረሻውን የዘላለም ሕይወት የሚገለጥበትን ትንሣኤውን እሱ ገንዘብ አደረገው። ከዚያሳ ተንሳ ወአንሳ ኩሎ ሙታነ፣ ተነሳ ትንሣኤውን ለሰው ሰጠ። ስለዚህ በሰጠን ትንሣኤ እኛ እንነሳለን። አሰር የለውም ማለት ትንሣኤው ምክንያት እንከን የለውም። ዳግም ሞት፣ ርሳት፣ ጉስቁልና የለውም። የዘላለም ሕይወትን እንድናገኝ ትንሣኤውን ገለጠልን። ክብር ምስጋና ለስም አጠራሩ ይሁን። ደቀ መዛሙርቱ ናቸው ይህን የሚያቀርቡት፣ ሐዋርያት በዚያ ቦታ ተገኝተዋልና። ስለዚህ ያንን የበላውን የማር ወለላ የዓሣ ጥብስ ከበላ ከቀመሰ በኋላ ለደቀ መዛሙርቱ ይሰጣቸዋል። ደቀ መዛሙርቱ ይቀበላሉ፣ ይበላሉ። አያችሁ፣ ይበላሉ። ምን መሰላችሁ? ለደቀ መዛሙርቱ የሚሰጣቸው ደግሞ እሱ በላው፣ እሱ ቀመሰው፣ እሱ አገኘው። ከዚያስ ለደቀ መዛሙርቱ ይሰጣል። ሌላው ቁም ነገር ይሄ የተጠበሰ ዓሣ፣ ይሄ የማር ወለላ ወገኖቼ ትንሣኤው ነው አልኳቸው አይደለ? ትንሣኤውን ቀመሰ፣ ለደቀ መዛሙርቱ ሰጣቸው።
አያቸው ወገኖች፣ ትንሣኤ ለደቀ መዛሙርቱ ተሰጠ፣ ይሰበካል። አሁንም እየተሰበከ ነው። አያቸው ትንሣኤ ተሰጣቸው። ሁለተኛ ይሄ የተጠበሰ ዓሣ የማር ወለላ ሰፈፍ የሌለው ንጹሕ ማር ስልጣነ ክህነት ነው ወገኖች። በዮሐንስ ወንጌል ምዕራፍ 20 ቁጥር 20 ላይ ያነቡት። ከገባ በኋላ እፍ ይልባቸዋል። ንስሑ መንፈሰ ቅዱሰ ለእለ ኀደግሙ ኃጢአተ ይታደግሎሙ። ኃጢአታቸውን ይቅር ያላችሁላቸው ይቀርላቸዋል፣ የያዛችሁባቸው ይያዝባቸዋል አለና በነፋስ ስልጣነ ክህነትን ይሰጣቸዋል። አያችሁ፣ እሱ ሊቀ ካህናት ነው፣ ባለስልጣን ነው። ስልጣነ ክህነትን ለሐዋርያት ሰጣቸው። የሐዋርያት ስልጣን ነው። ዛሬ ክርስቶስ ሥጋ መለኮት ወይኑን ደመ መለኮት አድርጎ ውሃውን ቀድ ቀይሮ ማየገቡ አድርጎ የእግዚአብሔር ልጆች እንድንሆን የተሰጠን ያ ነው ወገኖች። የማር ወለላ እሱ ነው የእኛ ጸጋ። ከባሕር የተገኘው ጸጋ ማለት ከባሕረ ምሕረት ከክርስቶስ የተገኘው ውቅያኖስ ከሆነው ምልአቱ ስፋቱ ከዚህ እስከዚህ የማይባለው ጌታ የተገኘው ስልጣነ ክህነት እሱ ነው ወገኖች ለሐዋርያት የሰጣቸው። ሦስተኛውሳ የተረፈውን ለሐዋርያት ሰጣቸው። ወንጌል የእግዚአብሔር ቃል እሱ የባህሪ ገንዘቡ ነው። ያስተማረውን የነገረልን 3 ዓመት ከ3 ወር ያስተማረውን ወንጌል በሉ ሂዱና ይህንን ለአሕዛብ ተናገሩ፣ በስሙም ንስሐና ስርየተ ኃጢአት ይደረጋል። ይህም ደግሞ እናንተ ምስክሮች ናችሁ፣ በዓለም ሄዳችሁ የምትመሰክሩት እናንተ ናችሁ አለና ወንጌልን ሰጣቸው ነው። የእግዚአብሔር ቃል ባሕረ ምሕረት ነው። አያችሁ፣ ውቅያኖስ ነው፣ ጥልቅ ነው፣ ሰፊ ነው። የእግዚአብሔር ቃል አሰር የለውም፣ ጥርት መድኃኒትነቱ፣ ሕያውነቱ፣ ዘላለማዊነቱ፣ ጣፋጭነቱ አይለወጥም። አያችሁ፣ ማር የሆነ ወንጌል ሰጠ። ከባሕሩ ከክርስቶስ የተገኘ እስትንፋሰ እግዚአብሔር የሆነ ቃል ተሰጠን። እሱን ነው የምንሰማው። መንፈሳችን የሚረጋጋበት፣ ከአጋንንት የምንፈታበት፣ በስሙ ንስሐ ስርየተ ኃጢአት የምናገኝበት ይህን ወንጌል ነው ለሐዋርያት የተሰጠው። እሱ ነው ለእኛ የተሰጠው። በሐዋርያት እጅ ለቤተ ክርስቲያን የተሰጠው ይሄ ነው ወገኖች። ውድ ወገኖች ምን እያልኳችሁ ነው? ዓሣውና የማር ወለላው የመጀመሪያው ትንሣኤው ነው። ሁለተኛውሳ ልጅነት፣ ሦስተኛውሳ ወንጌል፣ አራተኛው ስልጣነ ክህነት ነው። ይህንን ነው ይህን እሱ ቀምሶ ማለት እሱ ገንዘቡ ነው ለሐዋርያት ሰጣት። በሐዋርያት ለቤተ ክርስቲያን ሰጣቸው። ሐዋርያት ይህንን ይዘው ትንሣኤውን ይዘው ቃሉን ይዘው ስልጣኑን ይዘው ሀብተ ወልድና ስመ ክርስትናን ይዘው ለዓለም ደረሱ። በስሙ ንስሐ በስሙ ስርየተ ኃጢአት ይደረጋል። ከየት? ከኢየሩሳሌም እስከ አሕዛብ። መነሻው ኢየሩሳሌም ስለሆነ እስከ አሕዛብ እስከኛ ድረስ ማለት ነው። ሐዋርያት ይህንን ተቀብለው ዕጣ በዕጣ ተከፋፍለው ወደ ዓለም ይመጣሉ። ይኸውላችሁ ትንሣኤው የእኛ ገንዘብ መሆኑ ተነገረ። ስልጣነ ክህነቱ እኛ እጅ ደረሰ። ወንጌል እኛ እጅ ደረሰ። አያችሁ፣ ወንጌል እኛ እጅ ደረሰ። ስልጣኑ እኛ እጅ ደረሰ። ልጅነቱ እኛ እጅ ደረሰ እያልኳቸው ሰውን ፈልጎ ማግኘት ለክብረ መንግሥተ ሰማያት ማብቃት እኛ እጅ ደረሰ። እግዚአብሔር ይህንን ልዩ ጸጋ ሰጠ። እንከን የሌለው አሰር የሌለው ርሳት የሌለበት እልፈት ውላጥ የሌለበትን ይህን ሰጠ። በትንሣኤው ይህን አግኝተናል። ትንሣኤ ምንድን ነው? ትንሣኤ ማለት ለዘላለም ሕይወት እንደገና መወለድ ማለት ነው። ለዘላለም ሕይወት ሞት የሌለበት እልፈት ውላጥ የሌለበት የዘላለም ሕይወት፣ ለዚያ ሕይወት እንደገና መወለድ እሱ ትንሣኤ ይባላል። ሰው ይልቁንም ክርስቲያን በዚህ ዓለም ሲኖር አምስት ከሰው መወለድ ከእናት ከአባት ያው እኛ እያንዳንዳችን የተወለድንበት ሁለተኛ ልደት ነው። ሦስተኛው ልደተ መንፈስ ከውሃና ከመንፈስ ቅዱስ የጥምቀት በጥምቀት እንደገና መወለድ ከእግዚአብሔር የምንወለደው ልደት ሦስተኛ ልደት።
አራተኛው ልደተ ኃጢአት፣ ከኃጢአት በንስሐ የምንወለደው። ቀድሞማ እኮ ሙታን ነበራችሁ ይእዜሰ ሕዝበ እግዚአብሔር አንትሙ፣ ዛሬ ግን ንስሐ ብትገቡ በንስሐ እንደገና ተወልዳችኋልና የእግዚአብሔር ልጆች ናችሁ ይለናል ሐዋርያ። በንስሐ ከኃጢአት እንደገና እንወለዳለን። የመጨረሻው ሰው የሚወለደው ከመቃብር በትንሣኤ ነው። ከመቃብር በትንሣኤ የምንወለደው ልደት የመጨረሻው ልደት ነው። ከዚህ በኋላ ሌላ ልደት የለም። ከዚህ በኋላ ሌላ ማህፀን የለም። ከዚህ በኋላ ለዘላለም መኖር ብቻ ነው የሚፈቀደው። ይህንን የመጨረሻው ልደት ከመቃብር በትንሣኤ እንድንወለድ አርያችን በኩራችን ማን ነው? ክርስቶስ። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ እንዲህ ይላል፣ ወይእዜኒ ተንሥአ ቀደመ ተንሥኦ እምኩሎሙ ሰምዑታን። አሁንስ ክርስቶስ ለአንቀላፉት ሁሉ በኩር ሆኖ ከሙታን መካከል ተለይቶ ተነስቷል። በኩር ሆኖ የሚለው አስምሩበት። አስቀድሞ ተነስቷል። በኩር የሚባለው ቀድሞ የሚገለጥ አይደል? ቀድሞ የሚታይ አይደል? ክርስቶስ ቀድሞ ተነሳ። ምን ማለት ነው? ከሱ አስቀድሞ ሌላ የተነሳ የለም ማለት አይደለም። ፍጹም ትንሣኤ አይደለም። ሌላው እና አልዓዛር ትንሣኤ፣ የነ ወለተ ኢያኢሮስ ትንሣኤ፣ ሌሎችም ትንሣኤ ዳግ አያስከትልም። ፍጹም የሆነ ትንሣኤ ነው፣ መገላገል ነው። ክርስቶስ ያንን ትንሣኤ ተነሳ። ለምን መሰላችሁ? የእኛ ትንሣኤ በኩር ስለሆነ ይሄ ትንሣኤ ነው ለዘላለም ሕይወት እንደገና መወለድ የተባለ። የዚህ ትንሣኤ ምስክሮቹ እናንተ ናችሁ። የዚህ ትንሣኤ እውነትነት፣ የዚህ ትንሣኤ ሕይወትነት፣ የዚህ ትንሣኤ አስፈላጊነት ምስክሮች በጣም በርካታ ምስክሮች አሉ። ጥቂቶቹን ባጭር ስናያቸው የትንሣኤው እንደገና የመሰራት ለዘላለም ሕይወት እንድንበቃ እውነተኛ ሕይወት ትንሣኤ እንዳለ አንዱና የመጀመሪያው ምስክር ራሱ መቃብር ነው። ታስታውሳላችሁ? ክርስቶስ ተነሳ። እንደተነሳ የሚመሰክርልን ክርስቶስ በመቃብር እንደሌለ አንዱ የመጀመሪያው ማረጋገጫችን መቃብር ነው። የቅዱስ ማቴዎስ ወንጌል ምዕራፍ 28 አንድ ጀምራችሁ እዩት። የመድኃኒታችን የኢየሱስ ክርስቶስ መቃብር ባዶ ነው። ሴቶች ሄደው ሽቱ ለመቀባት ሽቶ ይዘው ወደ መቃብሩ ሲሄዱ ክርስቶስ በመቃብር አልተገኙም። የተገኙት ሌሎች መላእክት ናቸው። አአምር እናንተ ሴቶች የተሰቀለውን ክርስቶስን እንድትፈልጉ እናውቃለን። ተንሥአ ያለው ዘየሰ በዚህ የለም አለና የእግዚአብሔር መልአክ መቃብሩ የተገጠመውን ድንጋይ ከፍቶ ይኸውላችሁ እዩት የለም አላቸው። ሲያዩት መቃብሩ ባዶ ነው። ክብር ምስጋና ለስም አጠራሩ ይሁን። መቃብር መስሪያው እንጂ መኖሪያው አይደለም። መቃብር እኔና እናንተ የምንሰራበት እኔና እናንተን አስሮ ተብትቦ የያዘውን ሊያቀልጥ በዚያ ቦታ ተገለጠበት እንጂ በመቃብር ጌታችሁን እንዳትፈልጉት ወገኖቼ። በመቃብር መካከል በሙታን ሰፈር ክርስቶስ የለም። ከሙታን ጋር የሚቆጠር አምላክ የለንም። ከፈረሱ ከበሰበሱ አስከሬኖች ጋር የሚቆጠር የሚታይ የሚፈለግ ጌታ የለንም። ተነስተዋል። ስለዚህ መቃብሩ ባዶ ነው። ይህንን እውነት ለማረጋገጥ ዓለም መካነ መቃብሩን በርቁሶታል፣ ቆፍሮታል፣ በርብሮታል። ነገር ግን ክርስቶስ በመቃብር የለም። ክብር ምስጋና ለስም አጠራሩ ይሁን። በክብሩ ነው ያለው ክርስቶስ። በየትኛውም የዓለም ታሪክ አርኪኦሎጂ ጥናት የሚያደርጉ ሰዎችን አግኝተዋል። የትኛውንም ሃይማኖት መሪዎች አጽማቸውን አግኝተዋል። ፈርሰው በስብሰው አግኝተዋል። የሁላችን አባት ክርስቶስን ግን ፈልገውታል፣ አጥብቀው ፈልገውታል። በመቃብር የለም። ስለዚህ ቃሉ ይሰራል። ስለምን ከሙታን መካከል ትፈልጉታላችሁ? አትፈልጉት። መድኃኒታችን ከሙታን መካከል አትፈልጉት።
ከሙታን መካከልም ሆነን ባንፈልገው መልካም ነው። ክርስቶስን በሚገኝበት ነው መፈለግ እንጂ በማይገኝበት መቃብር ለምን እንፈልገው? ስለዚህ ክርስቶስ ተነስቷል። ለመነሳቱ ምንድነው ምስክራችን? መቃብሩ እስካሁን ድረስ ባዶ ነው። ሁለተኛው ክርስቶስ ተነስቷል። ለመነሳቱ ምስክራችን ምንድነው? መላእክት ናቸው። ሴቶች ሲመጡ አንዱ መልአክ በመቃብሩ ግርጌ፣ አንዱ መልአክ በመቃብሩ ራስጌ፣ አሐዱ በትራስ ወአሐዱ በትርጋስ ነጫጭ ልብስ ለብሰው በመቃብሩ ስፍራ ጠበቁ። ለመመስከር ነው፣ ሌላ አይደለም። አያችሁ፣ ታሪክ ሲገለጥ የሆነ የሐዘን የሚያሳዝን የሚያስቀጣ ሲሆን ጥቁር ለብሰው ከል ለብሰው ከል ጠምጥመው ይገለጣል። የምስራች ነጋሪ ግን ፊቱ ብሩህ ነው፣ ልብሱ ነጭ ነው። መላእክት ነጫጭ ልብስ ለብሰው በመቃብሩ ጠበቁ። የለም ክርስቶስ እኮ በዚህ የለም፣ እንደተናገረ ተነስቷል። እነሳለሁ ብሎ በነቢያት አናግሮ አይደለም? እነሳለሁ ብሎ በመዋዕለ ሥጋዌ ተናግሮ አልነበረም? እነሳለሁ ብሎ ሱባዔ አስቆጥሮ አልነበረም? ስለዚህ እንደተናገረ ተነስቷል። የለም አሉ መላእክት መሰከሩ። ሕያዋን ምስክሮች፣ ሕያዋን ምስክሮች፣ ልደቱን የመሰከሩት እነዚያ፣ ስቅለቱን ያዩ የተደነቁ እነዚያ ቅዱሳን መላእክት መሰከሩ። መቃብር መሰከረ። ከዚያስ መላእክት መሰከሩ። ቅዱሳን መላእክት ሰማያውያን ናቸው። ቅዱስ ቅዱስ እያሉ የሚያመሰግኑት ጌታቸው እንደተነሳ እርግጠኞች ናቸው። በኪሩቤል ጀርባ የሚገለጠውን ክርስቶስን ሲነሳ አይተውታል። እያመሰገኑትም በክብሩ እንደተገለጠ ያውቃሉ። የሚያውቁትን ለማያውቁት መሰከሩ። አያችሁ፣ እንዲህ ነው ምስክር። መቃብሩ ባዶ መሆኑን አይተዋል፣ አረጋግጠዋል። ስለዚህ የተሰረቀ የተወሰደ እንዳይመስላቸው ላላወቁት ምስክርነታቸውን ገለጡ። ቅዱሳን መላእክት ለተነሳው ጌታ ምስክሮች ሆኑ። ሦስተኛው ጌታችን ተነስቷል። እንደተነሳ ምንድነው ምስክራችን? ሴቶቹ የማቴዎስ ወንጌል 28 ሴቶቹ ሽቶ ይዘው ቅድም እንደነገርኳችሁ አስከሬኑን ለመቀባት ሲሄዱ የለም፣ ፈለጉት፣ የለም። ጠባቂዎቹን ወስዳችሁት ከሆነ ጠየቁ፣ የለም። ከዚያስ እያዘኑ እየተከዙ ሳለ መላእክት ነገሯቸው። አንድ ነገር ነው። እንደገና ዘወር ሲሉ መድኃኒታችን ራሱ ተገለጠላቸው። በእውነት ለሁላችንም ይገለጠልን። የትንሣኤው ጌታ ተገለጠላቸው። አዩት። በእውነት እንደተነሳ ከመላእክት እንደሰሙ አሁን ደግሞ ራሳቸው አዩ። ወአሃዛ እገሪሁ ሰገዳ ወአሃዘ እገሪሁ፣ በፊቱ ሰገዱለት፣ እግሩንም ይዘው ይስሙት ጀመር ተብሎ ተቀምጧል። እንዴት መታደል! በሞት ያጡትን ጌታ ማግኘት፣ ለዚያ ጌታ መስገድ። እግሮች እነዚያን መድኃኒት የሆኑ በገነት የተመላለሱ በዓለም እኛን ፍለጋ የተንከራተቱ እነዚያን እግሮች ማግኘት መሳም እንዴት ደስ ይላል መሰላችሁ! አገኙት፣ ሳሙት። ስለዚህ ሁራ ወንግራሆሙ ለአርዳኤ፣ ሂዱና ለደቀ መዛሙርቴ ጌታችን ተነስቷል ብላችሁ ንገሩ አላቸው። የመጀመሪያው የትንሣኤው ሰባኪዎች ሴቶች ሆኑ። ደስ ይበላችሁ እስኪ እናቶቻችን፣ እህቶቻችን። የትንሣኤው ሰባኪዎች እናንተ ናችሁ። ለምንድነው ጌታ ለሴቶች ትንሣኤውን የገለጠው ይሉና ሊቃውንቱ? ነገረ ትንሣኤው ፈጥኖ እንዲዳረስ ብሎ ነው ይላሉ ሊቃውንቱ። ምን ማለት ነው? እንደ ርሮዎች ስለሆናችሁ ይህንን እምቅ አርጎ ይዞ ማስቀረት አትችሉ። ይዳረሳል ፈጥኖ። ይኸውላችሁ ፈጥኖ ደረሰ። እድሜ ጤና ይስጥልን። እናንተ ናቸው የትንሣኤው ሰባኪዎች። በእውነት ቁም ነገሩ ግን በሐዘን የተጎዱት ሴቶች ናቸው። ሌሊቱን ሁሉ ሲንከራተቱ ሲመላለሱ የነበሩ ሴቶች ናቸው። ፍቅሩ የጸናው ሴቶች ላይ ነው። ይሄ ብቻ ይመስላችኋል? ሞትም የመጣው ደግሞ በእናንተ ነው። ምን ኩራት ናቸው እናንተ አይደላችሁ እንዴ ሞትን ጎትታችሁ ድቅቅ ያደረጋችሁ? ስለዚህ ሞት ቢመጣ በእናንተ፣ ኃጢአት ቢመጣ በእናንተ፣ ከገነት ብንወጣ በእናንተ፣ እግዚአብሔርን ብናጣ በእናንተ ምን ያላጣነው አለ እያል ስም አጠራራችሁን ድብን አድርገን አጥፍተነው አልነበረ? ስማችሁ መመለስ አለበት፣ ክብራችሁ መታደስ አለበት። እና ትንሣኤው በእናንተ ተገለጠ። ክብር ምስጋና ለስሙ ይሁን። ሞት በእናንተ ቀለጠ። ክርስቶስ ሲነሳ ሞትን አጥፍቶ ነው። በእናንተ የመጣውን ሞት አጠፋና ሕይወትን ተካበት።
በእናንተ የመጣውን መቃብር ደመሰሰና ትንሣኤን ገለጠበት። በእናንተ የመጣውን ኃጢአት አቀለጠና ጽድቁን ተካበት። በእናንተ የመጡትን አጋንንት ጥርግርግ አደረገና መላእክቱን ለምስክር አቆመበት። ስለዚህ ሳለ እናንተ ትንሣኤው ተገለጠ ነው ቁም ነገር። የትንሣኤው ምስክሮች ናቸው። ስንተኛው ነው? ሶስተኛ። አራተኛው የትንሣኤው ምስክሮች ሐዋርያት ናቸው። ወደ ዓለም ይሄዳሉ፣ ክርስቶስ ሞተ፣ ተነሳ፣ አረገ ብለው የሚመሰክሩት እነሱ ናቸው። የትምህርታችን ርዕስ ለዚህ ምስክሮቹ እናንተ ናችሁ አላቸው። ክርስቶስ እንደተነሳ ዓይኖቻቸው አይተዋልና፣ ስለዚህ ምስክሮቹ እነሱ ናቸው። መላእክት ተናገሩ፣ ሴቶች ሄዱና በእውነት ጌታችን ተነስቷል ብለው ተናገሩ። ይሄ በቂ አይደለም። ራሱ ጌታ በተዘጋ ቤት ገባና እኔ ሁላችሁ ተነሳሁላችሁ፣ ሰላም ለእናንተ ይሁን አላቸው። ምን ማለት ነው? እኔ መጣሁላችሁ ማለት ነው። ሰላማችን እሱ ነው። ምዕመናን በተዘጋው ቤት ገብቶ እጆቹን ዘርግቶ እያሳያቸው ተገለጠላቸው ለሐዋርያት። ሰላም ለእናንተ ይሁን። በነገራችን ላይ ምዕመናን ቤተ ክርስቲያናችን እንዴት አስገራሚ እንደሆነ ታውቃላችሁ? በቅዳሴ መካከል ከ14 ጊዜ ያላነሰ ሰላም ለኩልክሙ እንባላለን። ሰላም ለእናንተ ይሁን። ካህኑ ደግሞ ይህን ድምፅ ሲናገር ሰላም ለኩልክሙ ብሎ ሲያዜም ወደ ምስራቅ ዙሮ አይደለም፣ ወደ ምዕራብ ዙሮ ማለት እኛ ወዳለንበት ዙሮ እጆቹንም እንደዚህ ዘርግቶ ነው ሰላም ለሁላችሁ። ምን እያሳየን መሰላችሁ? ክርስቶስ የሰበከን ሰላም ይሄ ነው። ክርስቶስ እጆቹን ዘርግቶ ሰላም ለኩልክሙ አለን አይደለም? ሰላም ሌላ ሰላም አይደለም፣ እሱ ነው ራሱ ነው ሰላም። ስለዚህ ይሄ ሁላችሁ መጣሁላችሁ ተቀበሉኝ ማለት ነው። ካህኑ እያሳየን ያለው ይሄን ነው። ሰላም ለእናንተ ይሁን እያላችሁ ያለው ክርስቶስ ከእናንተ ጋር ይሁን እያላችሁ ነው። የሰላም ሰው ቢኖር ሰላማችሁ ይደርበት ይላል። ሰላሙ ማን ነው? ክርስቶስ። የሰላም ሰው ማለት እኛ የሰላም ሰው ሆነን ምስለ መንፈስከ ብለን አምነን ከተቀበልነው ከካህኑ እጅ የተቀበልነው ክርስቶስን ነው። ሰላሙን ይዘን መጨረሻው ሲጠናቀቅ ምን ይላል? በሰላም ወደ የቤታችሁ ግቡ፣ በሰላም ወደ መንግሥተ ሰማያት ተመለሱ። ሰላሙ ማን ነው? ክርስቶስን ያገኘ ሰላም ነው። እና ሰላም ለኩልክሙ የሚለው ቃል አይደለም፣ በቃል ብቻ ተወሰነት ምዕመናን። ክርስቶስ የሚሰጥበት፣ ክርስቶስ ራሱ የሚገለጥበት ምስለ መንፈስከ ስንል ራሱን ክርስቶስን ገንዘብ የምናደርግበት በቃል እንቀበለዋለን፣ በቡራኬ እንቀበለዋለን። ሥጋና ደሙ ነው፣ በምግብ እንቀበለዋለን። ከቤተ መቅደስ ስንወጣ ባዷችን አይደለም፣ ክርስቶስን ለብሰን ለባሲያን እግዚአብሔር ሆነን እንወጣለን። ይህንን ስርዓት ነው ቤተ ክርስቲያን የምታከናውነው። እና ለዚህ ምስክሮቹ እነማን ናቸው? ምስክሮች ስለሆኑ መድኃኒታችን በጣም በግልጽ ተገለጠ። የተቸነከሩ እጆቹን እግሮቹን እያሳየ ተወጋ ጎኑን እያሳየ ራሱ እንደሆነ እየበላ አሳያቸው። ስለዚህ ስላዩት እውነት የዓይን ምስክሮች ናቸው። ክርስቶስ ተንሥአ እሙታን እያሉ በዓለም ዙሪያ ይመሰክራሉ። መሰክሩ የትንሣኤው ምስክሮች ናቸው። አምስተኛ የመጨረሻው የትንሣኤው ምስክር ራሱ መድኃኒታችን ኢየሱስ ክርስቶስ ነው። የራሱ ምስክሩ ራሱ ነው። የራሱ ምስክር ራሱ በመቃብር አስመሰከረ፣ በመላእክት አስመሰከረ፣ በሴቶች አስመሰከረ፣ በሐዋርያት አስመሰከረ። የዚህ ማረጋገጫው ራሱ ነው። እኔ ነኝ፣ ራሴ ነኝ፣ እኔ ነኝ። ስለምን ሌላ ባይድ ሐሳብ ወደ ውስጣችሁ ይገባል? ይኸውላችሁ እኔ ነኝ ብሎ ትንሣኤውን የመሰከረው ራሱ። ምስክሮች እናንተ ናችሁ። እኔ እያው ነገርኳችኋለሁ። አሁን ይሄ የክርስቶስ ትንሣኤ ነው። ይሄ ምስክር ለክርስቶስ ይመስላችኋል ወይ? ክርስቶስ ይህን ያህል ትንሣኤውን መግለጡ ለሱ ብቻ ይመስላችኋል ወይ? ቁም ነገሩ የምንድን ነው? መግለጥ ያስፈለገው፣ መታየት ያስፈለገው፣ መታወቅ ያስፈለገው ትንሣኤው ላይ ነው። ሕይወታችን ወገኖች፣ የዘላለም ሕይወታችን የክርስትና እምብርት ወሰቡ ልቦ ትንሣኤው። መወለዱ ብርቅ አይደለም። ምን በደንብ ስሙ። አያስፈልግም አይደለም፣ እያዋደኩ አይደለም። የክርስቶስ መወለድ ሰው መሆኑ ድንቅ ነው፣ ብርቅ ግን አይደለም። መጠመጡ ድንቅ ነው፣ ግን ብርቅ አይደለም። መሞቱ በጣም ድንቅ ነው፣ ግን ብርቅ አይደለም። የክርስትና ሰው እስከ ሞት ድረስ ያለ የክርስቶስ ጉዞ አይደለም። የክርስትና ዋናው ቁም ነገራችን ትንሣኤው ነው።
ምን ብልጫ አለው? እንደ ሌሎቹ ሁሉ ሙቶ ቢቀር ትንሣኤ ባይኖር የኛ ሃይማኖት ከሌላው የተሻለ የሚሆንበት ምን አለ? እኛስ ከሌላው የምንሻልበት ምን ቁም ነገር አለ? ክርስቶስ ባይነሳ የኛ ስብከት፣ የኛ አገልግሎት፣ የኛ ተስፋ ምን ቁም ነገር አለው? ስሙት ጳውሎስን፣ ክርስቶስ ካልተነሳማ እምነታችን ከንቱ ነው፣ ስብከታችን ከንቱ ነው ይላል። ግን ከንቱ አይደለም ስብከታችን፣ እምነታችንን ከንቱ አይደለም። ምክንያቱም ክርስቶስ ተነስቶ ወንጌል የምንሰማው ክርስቲያኖች የሆነው እንዳንሞት አይደለም፣ ለዘላለም ሕይወት የምንነሳበት ሕይወት ስላለ ክርስቲያን መሆን የሚያስፈልገው እስከ ሞት ድረስ ላለው ሕይወት አይደለም። እርግጠኛ ሁን የምነግራችሁ እስከ ሞት ድረስ ለመኖር የግድ ክርስቲያን መሆን አያስፈልግም። በሬውም እስከ ሞት ድረስ ይኖራል፣ በጎችም እስከ ሞት ድረስ ይኖራል፣ እነዚህ እጽዋትም እስኪደርቁ ድረስ ይኖራሉ። እንጨት ሆኖ መኖርም ይቻላል፣ በግ ሆኖ መኖርም ይችላል፣ አውሬ ሆኖ መኖርም ይቻላል። እስከ ሞት ድረስ ለመኖር ይሄን ያህል መሰቃየት አያስፈልግም። ማህሌት የሚቆሙ በጸቃለ እግዚአብሔር እየተቃጠሉ ሰዓታት የሚቆሙ ስርዓተ ነግ እያደረሱ ያንን ያህል 55 ቀን በጾም በስግደት ስንቃጠል የነበርነው እስከ ሞት ድረስ ላለው ሕይወት አይደለም። ከሞት በኋላ እንዳለው ሕይወት የኛ ቁም ነገር የኛ እውነተኛ ሕይወት የሚጀምረው ከትንሣኤ ላይ ነው። ስለዚህ የክርስቶስ ትንሣኤ ለክርስቶስ የተገለጡት ምስክሮች ለክርስቶስ ሆኖ የሚቆም አይደለም። ክርስቶስ የመሰከረው ለራሱ ትንሣኤ አይደለም። መቃብር የሚመሰክረው ለክርስቶስ ብቻ አይደለም። መላእክት የመሰከሩት ለክርስቶስ ብቻ አይደለም። ሴቶች የሚመሰክሩት ለክርስቶስ ብቻ አይደለም። መላእክት ዙሪያ የሚመሰክሩት ለክርስቶስ ብቻ አይደለም፣ የኛ ነው ነው ማለት። ምክንያቱም ትንሣኤው ምናችን ስለሆነ ትንሣኤያችን። መቅድመ ወንጌል ምን ይላል መሰላችሁ? እየጠቀለልኩ ነው። መቅድመ ወንጌል ተንሥአ ከመ ያለቡ ተንሥአ እሙታን ጌታ ተነሳ ለምን ተነሳ? የእኛን ትንሣኤ ለእኛ ሊነግረን ክርስቶስ ተነሳ። ቁም ነገሩ የክርስቶስ ትንሣኤ በአምስቱ ዋና ዋና ምስክሮች የተረጋገጠ የእኛ ትንሣኤ ሰው እንጂማ እሱ ይሞታል እንዴ ሲጀመርስ ምዕመናን? እሱ ይቀበራል እንዴ ሲጀመርስ ምዕመናን? እግዚአብሔር እኮ ነው። ደግሞ ስለ ክርስቶስ ትንሣኤ ብርቅ ታደርጉታላችሁ። እግዚአብሔር ተነሳ ማለት ምን ቁም ነገር ነው? ለእግዚአብሔር የተራ ነገር አይደለም እንዴ? ምን መቃብር ነው ዘግቶ የሚያስቀረው? ተንሳ ከመ ይምሃረነ ተንሥኦ ሥጋቱ የእኛን መነሳት ለእኛ ሊነግረን ነው ትንሣኤውን የነገረን። ስለዚህ መቃብሩ ባዶ ሆኖ የክርስቶስን ትንሣኤ የሚመሰክረው የአንተን ትንሣኤ እየመሰከረ የእናንተ ትንሣኤ ነው፣ የእኛ ትንሣኤ ነው። ያ መቃብር የኛ መቃብር ነው። ያ መቃብር የአዳም መቃብር ነው። ወገኖቼ አንድ የሚገርም ነገር ልንገራችሁ። ክርስቶስ የተቀበረው ለሰው በተዘጋጀ መቃብር ነው። የሰማችሁ? ዮሴፍ ለራሱ ብሎ ባዘጋጀው ለሰው ሰው ሊቀበርበት ለሰው መቃብር በተዘጋጀ መቃብር ነው። የሰው መቃብር ማለት ያንተ መቃብር ነው፣ ያንቺ መቃብር ነው፣ የኛ መቃብር ነው። በእኛ መቃብር ሲነሳ ምን እያደረገ ነው? የእኛን ትንሣኤ እየገለጠው ነው። ስለዚህ ክርስቶስ ተነሳ። በዚያ መቃብር እኛም የለንም፣ አንኖርም። መቃብሩ ባዶውን ቀረ። አያችሁ ወገኖቼ። ስለዚህ የትንሣኤው ምስክር መቃብሩ የእኛ ምስክር ነው። እኛ እንደምንነሳ ምስክሩ ምንድን ነው? መቃብሩ። ሁለተኛው መላእክቱ የመሰከሩት ለክርስቶስ ብቻ ነው። መላእክቱ እያንዳንዷን የእኛን ሕይወት የእኛን ጉዞ ያውቃሉ። የመሰከሩት ምስክር በክርስቶስ ለእኛ ነው። ክርስቶስ መላእክቱን የትንሣኤው ምስክር ሲያደርግ የእኛ ምስክር እያደረጋቸው ሕያዋን ምስክር፣ የሴቶቹ ምስክር ለእኛ ነው። የሐዋርያቱ ምስክር ለእኛ ነው። ክርስቶስ እንደተነሳኛ እንነሳ ዘንድ አለ። ቀዳሚው እሱ ነው፣ ተከታዮቹ እኛ። እሱ ይቀድማል፣ እኛ እንከተላለን። ስለዚህ ራስ አይደለ፣ ራስ ይቀድማል። ከዛስ ቀጥሎ ሌላው ሐዋስ። አንድ ምሳሌ ልግለጥላችሁ።
ትንሣኤ እንደገና መወለድ ነው አልኳቸው አይደል? እንደገና መወለድ። አንድ ሰው ሲወለድ መጀመሪያ ብቅ ብሎ የሚወጣው ማለት ነው። በሞቴ ነገር መጀመሪያ ሰው ሲወለድ እናቶች ሰው ሲወለድ ስትወልዱ መጀመሪያ የሚወጣው ማለት ነው ራስ አይደል ነው አይደለም? ችግር አለ? እግር ነው እንደሚወጣው በዚያ ራስ ነው አይደል? መጀመሪያ የሚወለድ መጀመሪያ እግር ከመጣ ችግር ነው አይደል? በራስ የሚመጣው በእግር ከመጣ ዙሮ ከመጣ ጸንሶ ሰው ሁሉ ላይ ወለድ ይችላል። እናትም አደጋ ሊገጥማት ይችላል። ስለዚህ አንድ ሕፃን ሲወለድ መጀመሪያ መውጣት ያለበት ምኑ ነው? ራሳችን ማን ነው? ክርስቶስ። መጀመሪያ ተወለደ ማለት መጀመሪያ ተነሳ። ቀጥሎ ምን ይወጣል? ሌላው ሕዋሱ ማን ነው? አንተ፣ እናንተ፣ እኛ። ስለዚህ የዚህ ትንሣኤ ምስክሮች መቃብሩ፣ የዚህ ትንሣኤ ምስክሮች መላእክት፣ የዚህ ትንሣኤ ምስክሮች ሴቶች፣ የዚህ የትንሣኤ ምስክሮች ሐዋርያት፣ የዚህ ትንሣኤ ምስክሮች መጀመሪያ የወጣው ራሱ ክርስቶስ። እኔ እንደተነሳ አለወክሙ ትነሱ፣ እናንተም ልትነሱ። ውድ ወገኖች እንነሳለን። አሁን የምንኖረው እስከ ጊዜው በመቃብር ነው። አሁን የምንኖረው እስከ ጊዜው በተዘጋ ቤት ነው። አሁን የምንኖረው እስከ ጊዜው በሐዘን ነው። አሁን የምንኖረው እስከ ጊዜው ድረስ በለቅሶ ነው። ግን ይሄ ቀዳሚትን አያልፍም ወገኖች፣ እንነሳለን። ከመቃብር እንነሳለን ነው የምላችሁ። ክርስቶስ እንደተነሳ ከሐዘን እንነሳለን። ማቃችንን እንቀይራለን። ጨለማችንን እንለያለን፣ እንወጣለን። ሀባለ ክርስቶስ ወዳለበት ከፍ የምንልበት እድል አለ። ለዚህ ነው ክርስቲያን መሆን ያስፈልገን። ለዚህ ነው መጠመቅ ያስፈልገን። ለዚህ ነው ወንጌል መስበክ ያስፈልገን። ለዚህ ነው የክርስትና ሕይወት አቅማችን የፈቀደውን ያህል የምናደርገው። ለዚህ የትንሣኤው ምስክሮች ሕያውነታችን ያረጋግጣል። አያችሁ ደግሞ መቃብሩ ከምድር መላእክት ከሰማይ ሴቶች ወንዶች ራሱ ክርስቶስ ምስክርነታችን ከተለያየ መንገድ አደረገው። የተረጋገጠ ትንሣኤ አለ። ውድ ወገኖች ትንሣኤያችን እያዛመት እንሄዳለን። መቃብሩ ለመላእክት ይነግራል፣ መላእክት ለሴቶች ይነግራሉ፣ ሴቶች ለሐዋርያት። ከዚያስ መጨረሻ ላይ ክርስቶስ ያረጋግጠዋል። መዝጊያው እሱ እንመስክር። እውነታችን ሕይወታችን ትንሣኤያችን እናዛምት እየመሰከር ንዜኑ ሞተከ ወትንሣኤከ ቅድስተ ነአምን ዕርገተከ ወዳግመ ምጽአትከ እያልን እየቀደስን እስከ መጨረሻ እንጸናለን። ከዚያስ ራሱ መድኃኒታችን ክርስቶስ ይመጣና እኛን ከመቃብር ለይቶ ኃይሉ ከመመላእክትን ሰጥቶ እሱ ባለበት እንድንኖር መንግሥቱን ክብሩን ሊያወርሰን እሱ ራሱ ይገለጥልናል። እስከዚያ ድረስ ግን በኢየሩሳሌም ባለችው ሐዋርያት ሰላሙን በሰሙበት ጌታችን ባገኙበት አምሳል በቤተ ክርስቲያናችን እንጽና። ወንጌልን መስማት ባህላችን ይሁን። ከጸሎት ጋር እንበርታ። ተስፋ እንቁረጥ። በሕይወታችን ጠንካራ መሆንን እንልመድ። እዚሁ ቦታ እንደተተከልን ክርስቶስ በዚሁ ያገኘ ያስተማረን የአባቶቻችን አምላክ ስሙ ለዘላለም የተመሰገነ ይሁን።